How often do you say thank you, Jesus? Because you don't know how much you need Jesus. ምን ያህል ኢየሱስ ሆይ አመሰግንሃለሁ የማለት ልምዶ አላችሁ? እናንተ ኢየሱስ ለሕይወታችሁ ምን ያህል እንደሚያስፈልጋችሁ ስለማታውቁ ይሄ ልማድ የላችሁም። እናንተ ኢየሱስን የምትፈልጉት ችግር ሲያጋጥማችሁ ነው። ችግራችሁን ፈቶላችሁ ተአምራትን እንዲያደርግላችሁ ብቻ ነው። Take note of that. If you know how much you need Jesus, when you walk to another room, you will say, thank you, Jesus. ይሄንን አስተውሉ። ኢየሱስ ምን ያህል እንደሚያስፈልጋችሁ ስትረዱ ወደ አንድ ክፍል ተራምዳችሁ ስትገቡ ኢየሱስ ሆይ አመሰግንሃለሁ ትላላችሁ። መኪናችሁን ለመንዳት ውስጥ ገብታችሁ ስትቀመጡ አመሰግንሃለሁ ኢየሱስ ትላላችሁ። የትራፊክ መብራት ሲያቆማችሁ አመሰግንሃለሁ ኢየሱስ ትላላችሁ። ይሄ ማለት አብዳችኋል ማለት አይደለም። ነገር ግን ሰው በልቡ ሞልቶ የተረፈውን በአፉ ስለሚናገር ነው። And you cannot live above your words. ከምትናገሩት ቃል በላይ መኖር አትችሉም። እንደ አንድ ክርስቲያን እውነተኛ አማኝ ከሆናችሁ ኤ ካላችሁ ኤ ይሆናል፣ ቢ ካላችሁ ቢ ይሆናል። ከምትናገሩት ቃል በላይ መኖር አትችሉም። When you see a beautiful aspect of nature, you say, thank you, Jesus. Instead of you say, የሚያምር ተፈጥሮን ስትመለከቱ ዋው ይገርማል ማለትን ትታችሁ አመሰግንሃለሁ ኢየሱስ ትላላችሁ። እጃችሁን ለመታጠብ ቆማችሁ ሳለ ወይንም ጸጉራችሁን ስታበጥሩ አመሰግንሃለሁ ኢየሱስ ትላላችሁ። ኢየሱስ ምን ያህል እንደሚያስፈልጋችሁ ልታውቁ ይገባል። I was expecting everyone to say, thank you, Jesus. እዚህ ያላችሁ ሁላችሁ አመሰግንሃለሁ ኢየሱስ ትላላችሁ ብዬ እየጠበቅኳችሁ ነው። So that does not mean you just say it without your heart. ይሄ ማለት ዝም ብላችሁ እንደ ልማድ በሉት ማለት አይደለም። ከልባችሁ ነው ልትናገሩ የሚገባው። ምክንያቱም ሰው በልቡ ሞልቶ የተረፈውን በአፉ ስለሚናገር ነው። The first person you think of in the morning and the last person you think of in the night should be Jesus. ጠዋት ላይ መጀመሪያ ልታስቡት የሚገባ አካል ቢኖር ኢየሱስ ነው። ማታ ላይ የመጨረሻ ልታስቡት የሚገባ አካል ኢየሱስ ነው። ኢየሱስ ሆይ አመሰግንሃለሁ በሉት። ይህንን ልምድ በሕይወታችሁ ውስጥ ኮትኩታችሁ ታሳድጋላችሁ ብዬ አምናለሁ። ይህንን ልማድ ለማዳበር ዝግጁ ናችሁ? ስትነሱ ምንድን ነው የምትሉት? እስቲ ተነስታችሁ አሳዩኝ። Sit down. ስትቀመጡስ? Are you sure you continue this? እርግጠኛ ናችሁ በዚህ መልኩ ትቀጥላላችሁ? When you look at me, turn around. Before I turn, thank you, Jesus. ተመልከቱኝ። ወደ ግራ ከመዞሬ በፊት አመሰግንሃለሁ ኢየሱስ፣ ወደ ቀኝ ስዞር አመሰግንሃለሁ ኢየሱስ እላለሁ። የሆነን ሰው ለመጥራት ስፈልግ የሰውየውን ስም ከመጥራቴ በፊት አመሰግንሃለሁ ኢየሱስ፣ ሰውየውን እንድጠራው ጸጋ ስለበዛልኝ እላለሁ። ኢየሱስ ምን ያህል እንደሚያስፈልጋችሁ አታውቁም። Okay, try to talk to your neighbor before then. Say thank you, Jesus. እስቲ አጠገባችሁ ያለውን ሰው ከማነጋገራችሁ በፊት በልባችሁ አመሰግንሃለሁ ኢየሱስ በሉ። ጎረቤታችሁን ሰላም ከማለታችሁ በፊት በልባችሁ አመሰግንሃለሁ ኢየሱስ በሉ። Hallelujah. So, thank you, Jesus. That is my life. የእኔ ሕይወት ይህንን ይመስላል። ሁል ጊዜ ነው አመሰግንሃለሁ ኢየሱስ የምለው። እስቲ እዩኝ። አንድ እርምጃ ስራመድ አመሰግንሃለሁ ኢየሱስ እላለሁ በልቤ። ወደ ኋላ አንድ እርምጃ ስራመድ አመሰግንሃለሁ ኢየሱስ እላለሁ። ምክንያቱም ኢየሱስ ምን ያህል እንደሚያስፈልገኝ ስለማውቅ ነው። ያለ እርሱ እኔ ወዳቂ ነኝ። Without him, I will fall. ያለ እርሱ እኔ ወዳቂ ነኝ። ሳልዘጋጅ እንድታጠቁኝ አልፈልግም። በዚህም ምክንያት ነው ስልክ ስትደውሉልኝ ስልኩን አንስቼው ሄሎ ከማለቴ በፊት ጸጥ እላለሁ። ለመናገር ዘገያለሁ። ምክንያቱም
እናንተን ከማናገሬ በፊት አመሰግንሃለሁ ኢየሱስ ማለት ስላለብኝ ነው። እናንተ ደውላችሁ ስልኩን ሳነሳ ማን ልበል ከማለቴ በፊት አመሰግንሃለሁ ኢየሱስ ስላለው፣ እናንተ ግን ወዲያው ሄለው ብላችሁ ዝም ብላችሁ የባጤ ቆጡን ማውራት ትጀምራላችሁ። አስቀድማችሁ ጸጋን አትጠይቁም። Without asking for the grace, because you need corresponding power. ምክንያቱም ምንም ነገር ለማድረግ ያንን የሚመጥን ተመጣጣኝ ኃይል ከሰማይ ስለሚያስፈልጋችሁ ነው። አጠገባችሁ ያለውን ሰው እንዲህ በሉት፣ ሕይወቴን ለመምራት ከሰማይ የሆነ ተመጣጣኝ ኃይል ወይንም ኮረስፖንዲንግ ፓወር ያስፈልገኛል። አዎ፣ ይሄ የምትኖሩት ሕይወት የራሳችሁ አይደለም። ስለዚህ ለሕይወት የሚሆን ተመጣጣኝ ኃይል ያስፈልጋችኋል። So don't forget what you are taking home now. Thank you, Jesus. Thank you, Jesus. You must know how much you need Him. ስለዚህ ይዛችሁ የምትሄዱትን የቤት ሥራን አስታውሱ። ይሄም አመሰግንሃለሁ ኢየሱስ የማለት ልምምድን ነው። አዎ፣ ኢየሱስ ምን ያህል እንደሚያስፈልጋችሁ ልታውቁ ይገባል። ለመሳቅ ኢየሱስ ያስፈልጋቸዋል። ለመራመድ ኢየሱስ ያስፈልጋቸዋል። ወደ ኋላ ለመዞር ኢየሱስ ያስፈልጋቸዋል። ሰውን ሰላም ለማለት ኢየሱስ ያስፈልጋቸዋል። በየጊዜው አመሰግንሃለሁ ኢየሱስ ትላላችሁ። ይሄንን ሁሉ እንድታደርጉ ጸጋን ስላበዛላችሁ። Giving you the grace to do that. Hallelujah. Satánico en la vida de este hombre, este joven. Don't give him attention. ትኩረት አትስጡት። ትኩረትን ስትከለክሏቸው ያቆማሉ። Give them attention. Whoa. But when they don't see attention, they stop. Don't camera him. ካሜራ አትቅርጸው። ትኩረት አትስጠው። ትኩረት ስትሰጧቸው ይወዳሉ። ይህንን ትርጉም የሌለውን መወራጨትን አቁም። ተኛ፣ አዝሃለሁ። This is what is happening in the worship places today. In church, in everywhere. አሁን ባለንበት ዘመን በየአምልኮ ስፍራዎች የምንመለከተው ይህንን ነው። ወደ ቤተ ክርስቲያን ስትገቡ ስንት ጊዜ የሰይጣን ስም እንደሚጠራ ብታዩ ትገረማላችሁ። የሰይጣንን ስም 100 ጊዜ ከጠሩ ምናልባት የኢየሱስን ስም የሚጠሩት 3 ጊዜ ብቻ ነው። ስለ ሁሉም ነገር ሰይጣን ነው። ሰይጣን 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 ይላሉ። ሰይጣን ደግሞ ትኩረት ማግኘትን በጣም ነው የሚወደው። That is why each time you say, I'm tired. ልክ ደከመኝ፣ ቢዝነሴ ምንም አልንቀሳቀስ አለ ስትሉ ሰይጣን ደስ ብሎት እየሳቀ አገኘኋት ይላል። ቢዝነሴ ምንም አልነቃነቅ አለ ብላችሁ ስታጉረመርሙ ሰይጣን በጣም ደስ ይለዋል። Satan will be happy. But when your business is not going well and you refuse to confess it, instead you say, thank you, Jesus. ነገር ግን በተቃራኒው ያለፋችሁበት ያለው ነገር ጥሩ ባይሆንም ክፉ አልናገርም ብላችሁ ኢየሱስ ሆይ አመሰግንሃለሁ ማለት ስትጀምሩ ይሄ ለሰይጣን ትልቅ ውርደት ነው። Are you with me? A situation where you're supposed to cry and you are not crying, you have defeated Satan. ከኔ ጋር ናችሁ? እያልኳችሁ ያለው ነገር ልታለቅሱበት የሚገባ ችግርን አላለቅስም ብላችሁ ስትተዉት ሰይጣንን አሸነፋችሁት ማለት ነው። Satan wants you to cry. በሆነ ባልሆነው ስታለቅሱና ስታጉረመርሙ እርሱ በጣም ደስ ይለዋል። እንደውም ክብር እየሰጣችሁት ነው። ከፍ ከፍ እያደረጋችሁት ነው። አንድ ማወቅ ያለባችሁ ነገር ሰይጣንንም ኢየሱስንም በአንድ ጊዜ ከፍ ከፍ ማድረግ አይቻልም። አንዱን መምረጥ ይኖርባችኋል። In the same day, you can't glorify Satan and at the same time glorify Jesus. You must glorify just one. When you are in pain, serious pain, and you refuse to confess it, and you are saying, thank you, Jesus. እጅግ በጣም ስትታመሙ ህመሙ በጣም እየተሰማችሁ ቢሆንም ነጋ ጠባ ስለ ህመማችሁ ብቻ መናገርን እምቢ ብትሉ እናም
ኢየሱስ ሆይ አመሰግንሃለሁ ማለትን ብትቀጥሉ ደጋግማችሁ አመሰግንሃለሁ ኢየሱስ ታንክ ዩ ጂሰስ አመሰግንሃለሁ ኢየሱስ ማለትን ልማዳችሁ ብታደርጉ እኔ ከናንተ ጋር እወራረዳለሁ ባጭር ጊዜ ህመሙ ለቋችሁ ይሄዳል። It is our confession, the confession of that pain that make that pain persistent. Continue. ስለዛ ህመም የምንናገረው ንግግር ነው ህመሙ ትቶን እንዳይሄድና እንዲጸናብን የሚያደርገው። ነገር ግን ያንን ደካማ ንግግር አቁማችሁ ኦ ኢየሱስ ሆይ አመሰግንሃለሁ ኢየሱስ ማለት ስትጀምሩ መቼ እንደሄደ ሳታውቁ ህመሙ ጥሏችሁ ይሸሻል። Do you know Jesus will appreciate you more when you praise him when everything seems not good? ይሄንን ታውቃላችሁ ግን ኢየሱስ የምታልፉበት ህይወት በፈተና የተሞላ የሆነ ጊዜ እርሱን ስታመሰግኑት የበለጠ እንደሚያከብራችሁ ኢየሱስ የሚደነቅባችሁና የሚደሰትባችሁ ገንዘብ በኪሳችሁ ኖሮ አመሰግንሃለሁ ኢየሱስ ስትሉት ሳይሆን ገንዘብ በኪሳችሁ ሳይኖር አመሰግንሃለሁ ኢየሱስ ያላችሁት ጊዜ ነው። When there's no food on the table and you say thank you Jesus, there's greater reward than when there's food on the table. የምትበሉት ኖሯችሁ አመሰግንሃለሁ ኢየሱስ ከምትሉት የበለጠ የምትበሉትን ስታጡ አመሰግንሃለሁ ኢየሱስ ብትሉት ከባድ ሽልማትን ነው የሚሰጣችሁ። Can someone tell me what from today what? እስቲ ከናንተ መሃል ምን እንደተማራችሁና ምን ለማድረግ እንደወሰናችሁ የሚነግረኝ አለ? እሺ እህቴ ከዚህ በኋላ ምን ለማድረግ ወሰንሽ? No matter the predicament, I will say thank you Jesus. በየትኛውም ከባድ የህይወት ፈተና ውስጥ ባልፍ ኢየሱስን ለማመስገን እግዚአብሔርን ለማመስገን ወስኛለሁ። And this is opposite to all the Christians today. ይህ እንግዲህ በዚህ ዘመን ካሉት ብዙ ክርስቲያኖች ከሚያደርጉት ነገር ተቃራኒ ነው። ሰይጣን ሊመታችሁ ይችላል፣ ነገር ግን በቋሚነት አይመታችሁም። ተመልከቱኝ፣ አንዴ ብመታው ነገር ግን ዝም ብዬ መምታቴን ብቀጥል አደገኛ ነገር ነው የሚሆንበት። እናንተ ግን ማመስገን ትታችሁ ስታግሮመርሙ ሰይጣን ሳያቋርጥ እንዲመታችሁ እየፈቀዳችሁለት ነው። When you are in trouble, anybody can be in trouble. Say thank you Jesus. ማንም ሰው ችግር ስለሚያጋጥመው በችግር ውስጥ ስታልፉ አመሰግንሃለሁ ኢየሱስ ማለትን ተለማመዱ። ሳታውቁት ችግሩ ትቷችሁ ይሄዳል። The key to succeed in life if you are a child of God. የእግዚአብሔር ልጆች ከሆናችሁ በህይወት ውጤታማ ለመሆን ቁልፉ ነገር በየትኛውም ሰዓት ፈተና ሲያጋጥማችሁ በፍጥነት ባሳለፋችሁት ህይወት ውስጥ እነኛን ከባባድ ጊዜዎች እንዴት አሸንፋችሁ እንዳለፋችሁ ማስታወስን ጀምሩ። ይሄ ጥንካሬንና ኃይልን እናንተ ላይ ያጋባባችኋል። This is what happened to David. David walked majestically to king. ይሄ ነበር በዳዊት ህይወት ውስጥ የሆነው። ዳዊት ኮራ ብሎ ወደ ንጉሱ ዘንድ ገብቶ እንዲህ አለ፣ ይሄ አገሬን ያሸበረውን ጎልያድ የተባለውን ሰውዬ ልገጥመው ፈልጋለሁ አለ። ንጉሱም ወደ ዳዊት እያየ አንተ ማነህ አለው። ዳዊትም እንደዚህ አለ፣ እኔ በባዶ እጄ ድቦችንና አውሬዎችን እገድል ነበር አለ። በፍጥነትም አሸንፎ ያለፈባቸውን እነኛን ከባባድ ጊዜያቶችን ዳዊት አስታወሰ። ከዛም ጎልያድን ከድብ ጋር ሲያወዳድረው ቀለለበትና ሄጄ ካልገጠምኩት አለ። So in the same day, that is the key for you to defeat your present situation. ስለዚህ የእናንተም ነገር እንደዚሁ ነው። አሁን ያጋጠማችሁን ፈተናና ተግዳሮትን ማሸነፊያው ቁልፍ ይሄ ነው። እናንተም ልክ እንደ ዳዊት ያጋጠማችሁን ፈተና ለመክፈትና ለመዝጋት ተመሳሳይ ቁልፍ ተጠቀሙ።
take your time, sit down. Anytime you are facing a challenge or situation, remember the more difficult. ስለዚህ ምንጊዜም በችግርና ፈተናው ስታልፉ በፍጥነት ባሳለፋችሁት ሕይወት ውስጥ እነኛን ከባባድ ጊዜዎች እንዴት አሸንፋችሁ እንዳለፋችሁ ማስታወስን ጀምሩ። ይሄ ጥንካሬንና ኃይልን እናንተ ላይ ያጋባባችኋል። I don't know what I can face now that could be greater than the one I have faced in the past. ከዚህ በፊት ካጋጠመኝ ፈተና የሚበልጥ አሁን ምን እንደሚያጋጥመኝ አላውቅም። እናንተም ልክ እንደዛው። ነገር ግን ድል ነስታችሁ ያለፋችሁትን ከባባድ ፈተናዎችን ስታስታውሱ አሁን የመጣውን አሸንፋችሁ የምታልፉበትን ኃይል ታገኛላችሁ። You remember half of us here came from village. If not 90% of people here came from the village. አስታውሱ፣ ከኛ መሃል ግማሾቻችን ምናልባትም 90% የምንሆነው ቆሻሻ ውሃ እየጠጣን ገጠር ውስጥ ወይንም መንደር ውስጥ ነው ያደግነው። ዛሬ ግን የተጣራ ውሃ እየጠጣን ወባ ያዘኝ፣ አመመኝ እንላለን። ንገሩኝ፣ ከየት መጣ ይሄ ህመም? አስታውሱ፣ ብዙዎቻችን ከማይረባ መንደር ነው የመጣ ነው። ያኔ እዛ ያለን አንድ ጊዜ የተሰራን ወጥ በየጊዜው እያሞቀን ለ10 ቀን ነበር የምንበላው። Remember in those days when you cook soup, this soup can spend 10 days. You keep warming the soup. Keep warming the soup. And the more you warm, the more it's sweet. እንደውም ብዙ ባሞቃችሁት መጠን ይጣፍጥ ነበር። ዛሬ ግን ከአንድ ጊዜ በላይ ደጋግማችሁ እያሞቃችሁ ትበላላችሁ? አትበሉም። ነገር ግን ድሮ ትበሉ ነበር። ያ ነበር ያሳደጋችሁ። Remember how you were born. Many of you were not born in the hospital. አስታውሱ እንዴት እንደተወለዳችሁ። ብዙዎቻችሁ ሆስፒታል ውስጥ አልነበረም የተወለዳችሁት። ስታድጉ ራሱ እናቶቻችሁ ጊዜ ሲያጡ የሰፈር ሰው ነበር ያሳደጋችሁ። ዛሬ ግን እነኚህን ሰዎች እንደ ጠላት ነው የምታዩአቸው። ስለዚህ አሁን ለምታልፉበት ፈተና በፍጥነት ባሳለፋችሁት ሕይወት ውስጥ እነኛን ከባባድ ጊዜዎች እንዴት አሸንፋችሁ እንዳለፋችሁ ማስታወስ ጀምሩ። ይሄ ጥንካሬንና ኃይልን እናንተ ላይ ያጋባባችኋል። ኃይል ያስፈልጋችኋል እኮ። Remember the kind of school you attended in the village. School without roof. አስታውሱ ልጅ እያላችሁ በምን አይነት ትምህርት ቤት ውስጥ እንደተማራችሁ። ጣሪያ የሌለው ክፍል ውስጥ ዝናብና ፀሐይ እየተፈራረቀባችሁ ነበር የተማራችሁት። አሁን ያላችሁበት ከዚህ ይብሳል? ራሳችሁን እስቲ ተመልከቱ። ስለዚህ እነኚህን ነገሮች ስታስቡ እናንተ ራሳችሁን ካላቆማችሁ በቀር ማንም ሊያስቆማችሁ አይችልም። እስቲ እንዲህ በሉ፣ ማንም ሊያስቆመኝ አይችልም በራሴ ፈቅጄ ካላቆምኩኝ በስተቀር። ማንም አያስቆማችሁም። ያኔ በዛ ዘመን ካላስቆሟችሁ አሁን ማንም አያስቆማችሁም። So you need strength to further on. This is how I nurture myself. በህይወት ወደፊት ለመጓዝ ጥንካሬና ብርታት ያስፈልጋቸዋል። እኔ እንደዚህ ያደረኩኝ ነው እዚህ የደረስኩት። ምንም አይነት ፈተና ሲያጋጥመኝ ቁጭልና ያሳለፍኩትን ህይወት ማሰብ ጀምራለሁ። ያሳለፍኳቸውን ከባባድ ዘመናትን ከዛም አሁን ከተከሰተው ፈተና ጋር አወዳድረውና የአሁኑን መከራ አንተ ህፃን እና ትንሽ ነህ ብየው መሳቅ ጀምራለሁ። I say you are a baby. Once you don't trade your joy with your situation, you overcome. ደስታችሁን ባጋጠማችሁ ፈተና መለወጥን ካቆማችሁ አሸናፊ ትሆናላችሁ። መከራ ደስታችሁን እንዲወስድባችሁ አትፍቀዱለት። ፈተና ደስታችሁን እንዳይወስድባችሁ መከልከል ስትጀምሩ ያኔ ማሸነፋችሁ እርግጥ ይሆናል። ምክንያቱም በህይወት አሸናፊ ለመሆን ደስታ ወይንም ሐሴት
እጅግ አስፈላጊ ነገር ስለሆነ። But once joy is gone, you cannot overcome the situation. ነገር ግን ደስታችሁ ከተወሰደባችሁ ያጋጠማችሁን ፈተና ማሸነፍ አትችሉም። ይሄ ከሰይጣን የሆነ ፈተና በዋነኝነት ደስታችሁን መውሰድ ነው የሚፈልገው። በእናንተ ሐዘን ነው ደስ የሚሰኘው። How will I go over this? Oh my God, this is too much for me. ኦ እግዚአብሔር ሆይ አሁን ይሄንን ነገር እንዴት ነው የማልፈው? ከባድ ነው ስትሉ በዚህ ስሜት ውስጥ ሆናችሁ መጸለይን አትችሉም። በዚህ ሁኔታ ስሜት ውስጥ ሆናችሁ ማለትን ስታበዙ ወዲያውኑ ምክንያታዊነታችሁን ታጣላችሁ። ከዛም በዙሪያችሁ ያለው ሰው በሙሉ ጠላታችሁ ይመስላችኋል። በፍጹም የተሻለ ነገርን ማድረግ አትችሉም። There is a phone call. I pick it. And I pick it. I say, ለምሳሌ እየሳቃችሁ እየተጫወታችሁ ሳለ ስልክ ተደወለላችሁ። ከዛም አንስታችሁ ስታናግሩ እንዲህ ተባላችሁ፣ ይኸውልህ ቤትህ በእሳት ተይዞ እየነደደ ነው፣ የእሳት አደጋ መኪና በራችሁ ላይ ቆሟል ሲሏችሁ ወዲያውኑ ማጉረምረምና ማለቃቀስ ትጀምራላችሁ። people around me will say, what happened? What happened just now? ከዛም አጠገባችሁ ያሉ ሰዎች ምን ሆንክ ምን ሆንሽ ሲሉን ቆይ መጣው ብላችሁ እያዘናችሁ ትሄዳላችሁ። ከዛም ደስታችሁን በዚህ ዜና ለወጣችሁት ማለት ነው። Look at you, you are happy now. Satan knows what he can do to stop that happiness. እስቲ ራሳችሁን ተመልከቱ። አሁን ደስተኞች ናችሁ? ሰይጣን እንዴት ይሄንን ደስታ እንደሚወስድባችሁ ያውቃል። ከዛም ደስ ብሏችሁ እያመለካችሁ ሳለ የሆነ ሰው ይመጣና የሆነ ሰው ውጪ ሊያናግር ይፈልጋል ይሏቸዋል። ከዛም ደንግጣችሁ የት ማን ነው ትላላችሁ። ለሰይጣን ነገሮችን ቀላል አታድርጉለት እንጂ። You are dancing, somebody just say, somebody want to see you. Somebody want to say, where? Somebody want to say, where? ከዛም ደንግጣችሁ የት ማን ነው ትላላችሁ። ለሰይጣን ነገሮችን ቀላል አታድርጉለት እንጂ። ስንቶቻችሁ የሚያስፈልጋችሁን ሰው ቆየኝ ብላችሁ አምልኳችሁን ጨርሳችሁ ትሄዳላችሁ? አውቃችኋለሁ፣ አታደርጉትም። አምልኮ አቋርጣችሁ ነው ወደሚፈልጋችሁ ሰው የምትሄዱት። No, I know you. So please stop trading your joy with your situation. ስለዚህ እባካችሁ የመጣው ፈተና ሁሉ ደስታችሁን አያስጥላችሁ። እጃችሁ በጠና ታሞ ያ ህመም ግን ደስታችሁን እንዳይወስድባችሁ ማድረግ ትችላላችሁ። ምንም እንኳን እያመማችሁ ቢሆንም እንዴት ነህ ሲሏችሁ በፈገግታ ደህና ነኝ ትላላችሁ። ጠፋ ሲሏችሁ እያመማችሁም ቢሆን ደስታን መርጣችሁ ፈገግ እያላችሁ ደህና ነኝ ትላላችሁ። The pain does not want to hear joy. ህመም በባህሪው ደስታን ማየት አይፈልግም። ህመም ኖሮባችሁ ደስተኛ ስትሆኑ ህመሙ ከእናንተ ጋር የመቆየትን ኃይል ስለሚያጣ ጥሏችሁ ይሄዳል። ምሬትና ሐዘን ባለበት ቦታ ደስታ መቆየት አይችልም። ልክ እንዳይጥና ድመት ናቸው። You that are looking for job, if you can choose to be happy, you will soon get job. ስራ ፈላጊዎች ገና ስራ ሳታገኙ መደሰት ከጀመራችሁ በቅርቡ ስራ ታገኛላችሁ። የታመማችሁ ከልባችሁ ደስታን ብትመርጡ በቅርቡ ህመማችሁ እናንተን ጥሏችሁ ይሄዳል። ወይንም ትዳራችሁ የተበጠበጠ ነው፣ ደስተኛ ለመሆን ወስኑ። ከዛም ለውጡን ታያላችሁ። Do you know it is the situation that meets joy? It's not joy that meets situation. ይህንን ታውቃላችሁ? ፈተናና ሐዘን ናቸው እንጂ ወደ ደስታ የሚመጡት ደስታ አይደለም ወደ እነሱ የሚሄደው። እናንተን የተቆጣጠረው ደስታ ነበር። ልክ የቤታችሁን በር ስትከፍቱ እባብ ቢመጣ ወዲያው ትዘጉታላችሁ፣ ካለበለዚያ ግን ይገባል። ሐዘን ሲመጣም ስትፈቅዱለት ከደስታ ጋር ቦታ ይቀያየራል። ፈተና እና ሐዘን መምጣቱ አይቀርም፣
እናንተ ግን ደስታችሁን አትሽጡት። ያ ፈተና ለተወሰነ ጊዜ በጣም ኃያል የሆነ ትምህርትን አስተምሯችሁ ይሄዳል። And you learn a mighty lesson that will help you. Take my antecedent from beginning since you know me. የእኔ የህይወት ጉዞ ትምህርት ይሁናችሁ። ገና ያኔ ስጀምር 8 አባላቶች ብቻ የነበሩኝ። የቤተ ክርስቲያኒቷ ስም ግን የመላው ዓለም ሕዝብ ቤተ ክርስቲያን Church of All Nations ነበረ ስሟ። የጌታ መንፈስ ይሄ የመላው ዓለም ሕዝብ ቤተ ክርስቲያን ነው አለኝ። ይሄ ራእይና ተልእኮ ያለው ቤተ ክርስቲያን ባይሆን ኖሮ የመጀመሪያው ቤተ ክርስቲያን በጎርፍ ሲፈርስ፣ ሁለተኛው ቤተ ክርስቲያን በጎርፍ ሲፈርስ፣ ሶስተኛውም እንደዚሁ እንዴት እስካሁን መጽናት ይቻላል? ስንቶቻችሁ ናችሁ በአንድ ተልእኮ ያ ሁሉ ፈተና እየወረደባችሁ ተልእኳችሁን ሳታቋርጡ እስካሁን የጸናችሁ? You will not be able to wait for God's release if you don't know where you are going. ወዴት እየሄዳችሁ እንደሆነ ካላወቃችሁ እግዚአብሔር ነፃ እስከሚያወጣችሁ ጠብቃችሁ በመከራ ውስጥ አትታገሱም። በራሳችሁ ጊዜ አቋርጣችሁ ትወጣላችሁ። ነገር ግን ወዴት እየተጓዛችሁ እንደሆነ ስታውቁ በመከራ ውስጥ ስታልፉ እግዚአብሔር ነፃ እስከሚያወጣችሁ ድረስ ትታገሳላችሁ። በመከራ ምክንያት አታቋርጡም። You have been releasing yourself. You release yourself in business. እናንተ ግን መከራ ሲያጋጥማችሁ በራሳችሁ ፈቃድ አቋርጣችሁ ትወጣላችሁ። ንግዳችሁን ታቋርጣላችሁ። ትዳራችሁን ትታችሁ ትወጣላችሁ። ቤተክርስቲያናችሁን ጥላችሁ ትጠፋላችሁ። ሰፈራችሁን ጥላችሁ ትጠፋላችሁ። What kind of insult is this? ይሄ ለእኔ ስድብ ነው። እንዴት ፓስተር ይዋሽብኛል ብለህ ቤተክርስቲያንን ጥለህ ትወጣለህ? You walk out of the church. In marriage too, how can my husband? በትዳር ውስጥም እንዴት ሚስቴ በእኔ ላይ ተዋሻለች፣ ባሌ እንዴት እንደዚህ ያደርጋል ብላችሁ ትዳራችሁን ጥላችሁ ትወጣላችሁ። በንግዳችሁም ልክ እንደዚሁ ነው። ይሄ ልጅ እኔ አሰልጥኘው እዚህ ደረሰ፣ እኔ ግን ምንም አልለወጥም ብላችሁ ንግዳችሁን ጥላችሁ ትወጣላችሁ። የእናንተ ኑሮ ይህንን ይመስላል። በፈተናና በተግዳሮት ምክንያት ታቋርጣላችሁ። You hear what Joseph said when he was dropping the pit. He said, ዮሴፍ ያለውን ግን ሰምታችኋል? ውሃ እና አየር የሌለበት ጉድጓዱ ሲወረውሩት የኔን ስፍራ አውቀዋለሁ፣ የኔ ስፍራ እዚህ አይደለም፣ ወዴት እንደምሄድ አውቃለሁ አለ። እናንተ ስትስቁ ሰይጣን ያለቅሳል፣ እናንተ ስታለቅሱ ሰይጣን ይስቃል። ስለዚህ ደስታችሁን በፈተና ብዛት አትጣሉት። ምክንያቱም ማንኛውም ፈተና የምታሸንፉት በደስታችሁ ስለሆነ ነው። temptation does not want to see joy. ችግርና ፈተና ደስታችሁን ማየት አይፈልጉም። ልክ ደስታን ሲያዩት ይሸሻሉ። ያለፋችሁበት ያለው ነገር ጥሩ ባይሆንም ክፉ አልናገርም ብላችሁ ኢየሱስ ሆይ አመሰግንሃለሁ፣ thank you Jesus፣ አመሰግንሃለሁ ኢየሱስ ማለት ስትጀምሩ ይሄ ለሰይጣን ትልቅ ውርደት ነው። Shall we say unto the Lord, all we have to say, thank you. Shall we say unto the Lord, all we have to say, thank you.